የመካከለኛው ምስራቅ ጦርነት ለአብይ ለምንድን ነው ስጋት የሆነው የሚለውን አንድ ሁለት ነጥብ አነሳለሁ። እንግዲህ ሰሞኑን በተለይ እስራኤልና አሜሪካ ኢራን ላይ እርምጃ እየወሰዱ ነው። የኢራኑ መሪም ሞቷል። ከዛ ቀጥሎ ኢራንም አጸፋ ምላሽ እየሰጠች ነው። በተለይ ደግሞ የገልፍ ስቴት የሚባሉ ዩኤኢን ጭምር እየመታች ነው። አሁን እዛ እንትኑ ውስጥ አልገባም። ነገር ግን ዩኤኢ ብዙ ተመታለች፣ ዱባይ ተመታለች፣ አቡዳቢ ተመታለች። ከዛ አሁን አብይ ደግሞ ነፍሰባቱ መሐመድ ቤን ዚያድ ነው። ዩኤኢ ጉዲፈቻም የገባ እዛ ነው እና የአብይ ቤት ተመቷል። አሁን ምንድነው ነገሩ? እንዴት ነው ለአብይ ስጋት የሚሆነው የምለውን ነው አሁን የምናወራ። አንደኛ የአይአርጂሲ የሚባለው የኢራን መንግስት የኢራኑ ገዢው ኃይል አይአርጂሲ ይባላል። ልክ ከዛ የተወሰደ ደግሞ አብይ ደግሞ አርጂ አለው ሪፐብሊካን ጋርድ እና የአይአርጂሲ በጣም እየተመታ ነው። የሪፐብሊካን ጋርድም ጊዜ አብይ ከዛ ሞዴል ወስዶ ነው ስራ ላይ ያዋለ ያለው። አንዱ እሱ ነው። ይፈርሳል ሪፐብሊካን ጋርድም የአብይ ሪፐብሊካን ጋርድ። አሁን ዋናው ነገር የጦርነቱ ዩኤኢ ላይ ያመጣው ተጽዕኖ ነው። ዋናው በእጅ አዙር ደግሞ አብይ ላይ ያመጣው ተጽዕኖ አለ። this is very important። ዩኤኢ በመመታቷ ያላትን ሀብት ራሷን ዲፌንድ እያደረገች ነው ዩኤኢ። ስለዚህ አሁን የዩኤኢ አቴንሽን ሙሉ በሙሉ ቤቷ ላይ ነው እንጂ አብይ ላይ አይደለም። በዚህ ሰዓት መሐመድ ቤን ዛይድ የሚጨነቀው ለሀገሩ ነው እንጂ በዚህ ሰዓት ለሀገሩ ከኢራን የሚመጣ ተወንጫፊ ሚሳይሎችን ለመከላከል ኢንቨስት ያደርጋል እንጂ አብይ ላይ ኢንቨስት የሚያደርግበት ሰዓት የለም። በዚህ ሰዓት አንዱ የዶላር ምንጩ የአብይ ዶላር ምንጭ በጣም እየደረቀ ነው። አንዱ ይሄ ነው። በዚህ ሰዓት አሁን ከዩኤ የሚያገኘው ድጎማ ዶላር በጣም ይቸገራል። ለምን? ዩኤ መጀመሪያ ራሱን ዩኤ ራሷን ማዳን አለባት፣ ማትረፍ አለባት እና ሙሉ ሙሉ ስራ ቆሟል። ዩኤ ውስጥ ብዙ ቦታ ተመቷል። ያ በመሆኑ አብይ በጣም ስጋት ውስጥ ገብቶ አንዱ የድጎማ ነገር ነው። ሌላው የነዳጅ ጉዳይ ነው። አብይ አሁን ነዳጅ የምታስታውሱት ከሆነ ልክ ወደ ስልጣን እንደመጣ አብይ አህመድ ነዳጅ በነፃ ከዩኤኢ እየወሰደ ለ2 ዓመት ሙሉ በዱቤ ነበር ኢትዮጵያ ስንጠቀም ነበር። እኔ እዛ ውስጥ ነበርኩ በዱቤ። ከዛ በኋላ ደግሞ እንትኑን አሻሻሉትና መሐመድ ቤን ዚያድ አከፋፈሉን አሻሻሉትና እንደው በኢትዮጵያ ብር እንቀበላለን፣ ዶላር ካጣችሁም ኢትዮጵያ ብርን ስጡን ብለው የካረንሲ ስዋፕ የሚባል ተፈራረሙ ኢትዮጵያና ዩኤኢ። ከዛ ኢትዮጵያ በኢትዮጵያ ብር መክፈል ጀመረች። አስቡት፣ ይህን ያክል ገፍቶ መሐመድ ቤን ዛይድ አብይን ለመደገፍ ብሎ ነዳጅን ለኢትዮጵያ መጀመሪያ በዱቤ እየሰጠ ነበር። ከዛ ደግሞ በኢትዮጵያ ብር ነዳጅን እየሰጠ ነበር። አሁን የሁሉ ሆኖ አሁን ዩኤኢ በጣም አስቸጋሪ እንትን ውስጥ ስላላት የመከላከል አቅሟ በጣም በሚመጡ በጣም ሚሳይሎች የተመታች ስለሆነ ጦርነቱ ራሱ ብቆም ዩኤኢ ዳግም ራሷን መገንባት አለባት። ዳግም
የራሷን የመከላከል አቅሟም እንደገና መገንባት ስላለባት ለአብይ የምትሰጠውን የተረፈ ዶላር የሚገኝ አይመስልም ለጊዜ። በተለያየ መሳሪያ ግዢ ተብሎ ለአብይ የሚሰጠው በነገራችን ላይ ከውስጥ መረጃ የምናገኘው ባለፉት ወደ 6-7 ዓመታት ዩኤኢዎች ለአብይ የሰጡት ወደ 30 ቢሊዮን ዶላር ነው። 30 ቢሊዮን ዶላር እንግዲህ ለጦርነት ተብሎ አስቡት። ይሄ መረጃዎች የሚያሳዩ ነው። እና መሐመድ ቢን ዛይድ ምንድነው ከዚህ በላይ የሚያደርገው? እኔ እኮ ኢትዮጵያን አብይን እስከ 30 ቢሊዮን የሚጠጋ ዶላር ሰጥቼ የትግራይን ጦርነት ማሸነፍ ያቃተ ሰው ነው ብሎ ነው የሚነጫነጨው እኮ መሐመድ ቢን ዛይድ። አብይ ማሸነፍ የሚባል ነገር አይችልም ብሎ ምን ላድርግ ከዚህ በላይ ብሎ እስከ 30 ቢሊዮን ዶላር ሰጥቼ ህወሓትን ማሸነፍ ያቃተ ሰው እስቲ የሆነ ነገር አሸነፈ ያሳየኝ ብሎ አብይን ይጠይቃል። አብይ ደግሞ እዚህ ግባ መባል እንትን ጦርነት ውስጥ ነኝ፣ ፋኖን እየተዋጋው ነው፣ ኦኤልኤን እየተዋጋው ነው፣ ህወሓት ቲዲኤፍን እየተዋጋው ነው። ምንም ደግሞ እዚህ ግባ መባል አሸንፎ ሪፖርት አያደርግም ለመሐመድ ቢን ዛይድ። እና መሐመድ ቢን ዛይድ ከዚህም በፊት ኢንቨስት ያደረገው አብይ ላይ ከፍተኛ ገንዘብ በመሆኑ አሁን ደግሞ በቤቱ ራሱ ረብሻ ስላለው ዩኤኢ ውስጥ የተባበሩት አረብ ኤሚሬቶች ውስጥ ራሱ ዳግም የሚገነቡ ጦርነቱ ራሱ ካልቆመ ደግሞ በጣም አስቸጋሪ ነው የሚሆነው። ጦርነቱ ራሱ ካልቆመ እንደው ተጨማሪ ገዛ ትፈልጋለች ዩኤኢ። ያ በሁለቱም በኩል ጦርነቱም ከቆመም ካልቆመም ለአብይ መርዶ ነው የሚሆነው። ለአብይ አሁን አንድ ከዩኤኢ ተመድቦ አብይ ጋር የሚሰራ አንድ መሐመድ ዴላን የሚባል አለ። ይህ መሐመድ ዴላን የደህንነት አማካሪ ነው። አብይን የሚያሽከረክር መሐመድ ዴላን ይባላል። የአብይ አለቃ። ዩኤኢ ማለት መሐመድ ቢን ዛይድ ኢትዮጵያ ላይ የመደበው ያ ሰውዬ ቤተመንግስት የሚቀመጠው በቤተ መንግስት ሆኖ አብይን የሚመራው የሚገመግመው በየጊዜው ግምገማውን ደግሞ ለመሐመድ ቢን ዛይድ ዩኤኢ የሚልከው ሰውዬ መሐመድ ዴላን ይባላል። ይህ መሐመድ ዴላን ሊቢያን ያፈረሰ ሰው ነው። አሁን እንደው ከዚህ በኋላ የአብይ ጣፋንታ በጣም አስቸጋሪ ውስጥ ገብቷል። አንዱ የዶላር እጥረት ይሆናል፣ አንዱ የግዢ ጉዳይ ነው የሚሆነው። ሌላው ደግሞ የጋዝ የፔትሮሊየም የነዳጅ ጉዳይ ነው የሚሆነው። ነዳጅ እንግዲህ ነዳጅ እንደው ማምረት ሁሉ ቆሟል። በአሁኑ ሰዓት በጦርነቱ ምክንያት ነዳጅ ምርት እየተንቀሳቀሰ አይደለም። ብዙ መንገዶች ተዘግተዋል። እዛ አካባቢ በመካከለኛው ምስራቅ አካባቢ የነዳጅ ማጓጓዣ መንገዶች ተዘግተዋል። አሁን ምንድን ነው የሚሆነው? የምናስታውስ ከሆነ የ1973ቱ የኢትዮጵያ አብዮት አንዱ የሹፌሮች አብዮት ነበር። ሹፌሮች የአዲስ አበባ ሹፌሮች አብዮት ነበር። እነሱ ነዳጅ ስላጡ ወደ ተቃውሞ ተቀላቀሉ። ነው 1973 ኦይል ክራይሲስ ግሎባል ነበር በዛን ጊዜ። ያው በዛን ጊዜ በፍልስጤምና በእስራኤል መካከል የነበረው ወር ጦርነት በዛ መሰረት እንትን ሆኗል። ነዳጅ ተቋረጠ። ከዛ ያ ነዳጅ ሲቋረጥ ኢትዮጵያ ውስጥም ተጽዕኖ ፈጠረ። ነዳጅ ሲጠፋ ሹፌሮችም
ወደ ሰልፍ ገቡ፣ እንቅስቃሴ ውስጥ ገቡ። የአፄ ኃይለሥላሴ ስርዓት በቀላሉ ተሸኘ እና የነዳጅ ጉዳይ ቀላል እንዳይመስላችሁ። አብይ ከዚህም በፊት ነዳጅ በዱቤና በኢትዮጵያ ብር ሲገዛ የነበረው በአሁኑ ሰዓት በኢትዮጵያ ብርም አያገኝም። ዶላር ከዚህ በኋላ ከዶላር ውጭ ዩኤም የምትቀበል አይመስለኝም ከሆነ። ለምን ዩኤም ዶላር ትፈልጋለች በዚህ ሰዓት ጦርነት ውስጥ ስላለች። ሰው ምንድን ነው የሚሆነው? የጋዝ የነዳጅ እጥረት ኢትዮጵያ ውስጥ ይመጣል። ኦልሞስት እየመጣም ነው በነገራችን ላይ። ስለዚህ የነዳጅ እጥረት ደግሞ ምንድን ነው የሚያመጣ ብላችሁ አስቡ። ኢትዮጵያ ውስጥ አዲስ አበባ ውስጥ ያለ ነዳጅ አስቡ። ሁሉም ሰው ነዳጅ ይፈልጋል። ኩራዝም በነዳጅ ነው የሚሆነው። መከላከያ የሚንቀሳቀሰው በነዳጅ ነው። እህል የሚያበስሉት በነዳጅ ነው። ነዳጅ ቆመ ማለት ያው ያለችውን የቀረችውን ነዳጅ ወደ መከላከያ ያዞራል። ህዝቡ ግን ነዳጅ አያገኝም። ስለዚህ ህዝቡ ሲጎዳ የከተማ አመፅም ሊፈነዳ ይችላል። ለዛ የከተማ አመፅን ይቆጣጠራለሁ ብሎ የከተማ ጦርነት ስልጠና ሲያደርግ ነበር። ይቀልዳል እኮ። የከተማ አመፅን በጦር አትችልም። የከተማ ጦርነት ኢትዮጵያ ውስጥ መንግስት አይችልም። የለም እንደዛ ምባል። ስለዚህ አንዱ የነዳጅ እጥረት እና የነዳጅ ድጎማ፣ አብይ የነዳጅ ድጎማ ብሎ ከመሐመድ ቤን ዛይድ ሲያገኝ የነበረውን ያጣል። አንዱ እሱ ነው። ስለዚህ የነዳጅ ኮንሲኩዌንሱ በጣም ፋር ሪቺንግ ነው የሚሆነው። ነዳጅ እጥረት ኢትዮጵያ ውስጥ በተለይ መከላከያን ከገጠመ ያው ይገጥማል። ያው ከዛ በኋላ ብዙ ነገር ይበላሻል። ስለዚህ አማጺ ቡድን እንትኑን ይጠቀማል ማለት ነው። አንዱ ይሄ ነው። የዶላር ድጎማ ቅድም አንስቻለሁ። ሌላው ተገዝቶ የሚመጣ የመሳሪያ ራሱ እንቅስቃሴው በጣም ሊሚትድ ነው የሚሆነው። አሁን ባለፈው አብይ አዘርባይጃን ነበር። ከአዘርባይጃን ቢገዛ ተገዝቶ የሚመጣ በመርከብ ነው። መርከብ የሚንቀሳቀሰው መንገዱ ተዘግቷል። ስለዚህ ጦርነቱ ከቀጠለ ካልቀጠለም ይከብዳል። እንደከዚህም በፊት የኤርትራ ሰራዊት ከአብይ 1-3 መርከቦችን ወስደዋል፣ ጦር መሳሪያ። አሁን ደግሞ ከአዘርባይጃን አይመጣም እና ቢገዛም መምጫው እንትኑ መንገዱ ዝግ ነው። ያ በጣም ቀላል አይሆንም። ምንድነው አንዳንድ ሰዎች ምንድነው የሚሉት አቴንሽን አሁን በመካከለኛ ምስራቅ ጦርነት ላይ ስለሆነ አቴንሽን አብይ እዚህን ሰዓት እንደው ትግራይም ቢወር ኤርትራን ቢወር እንደው በቆንጆ እንትን ምጽዋን ያመጣልናል፣ አሰብን ያመጣልናል ይላሉ አንዳንድ ሰዎች። ለምን አይሄድም ታዲያ? ለምን አይሄድም ብላችሁ ከጠየቃ ቢሄድ አቴንሽን በቃ በጣም የሰው ትኩረት መካከለኛ ምስራቅ ጦርነት ላይ ነው፣ የኢራን ጉዳይ ላይ ነው። አብይ ግን በዚህ ሰዓት የሆነ ነገር ቢዶልትና ቢሄድ ጥሩ ነው የሚሉ ሰዎች አሉ። አሁን በዚህ ሰዓት አብይ ነፃ ሆኖ ጦርነቱ የራሱ ሆነማ እንደዛ እንላለን። ጦርነቱ እኮ የሱ አይደለም፣ የመሐመድ ቤን ዛይድ ነበር። መሐመድ ቤን ዛይድ ደግሞ ኦልሬዲ ቤቱ ውስጥ ቢዚ ነው፣ ለቤቱ እየተጨነቀ ነው፣ ራሱን ስትሬስ ውስጥ ገብቷል። ስለዚህ በዚህ ሰዓት 2-3 ነገርን ማካሄድ ይከብዳል ለመሐመድ ቤን ዛይድ። መጀመሪያ እዳው ላይ
የተወረወረውን እሳት ያነሳና ከዛ በኋላ ሌላ እሳትን ይወረውራል። ስለዚህ አብይ እኮ የራሱ ጦርነት የራሱ እንትኑ ፕላኑ የጦርነት ፕላኑ የአብይ በሆነማ በዚህ ሰዓት ይሄድ ነበር። ጦርነት ፕላኑ የሱ ስላልሆነ ባለቤቱ ደግሞ ቢዚ ስለሆነ የጦርነት ባለቤቱ ቢዚ ስለሆነ ትንሽ ቆየልኝ ጠብቀኝ ስለተባለ ይቆያል። ስለዚህ አብይ ካልኩሌት አድርጎ በዚህ ሰዓት አይሄድም ወይ ምናምን ብለው ሌላ የዚህ ተቃራኒ የሚያነሱም ሰዎች አሉ። ለምንድን ነው ተቃዋሚ ፓርቲዎች እና ወይ ደግሞ አብይን ለማንሳት የሚንቀሳቀሱ ቡድኖች በዚህ ሰዓት አንዱ ነው ለምን አይሰሩም? ጊዜው አሁን ነው። እንዳውም ለምን የሰው ትኩረት በተለይ ሀያላን ትኩረት እዛ ምስራቅ መካከለኛ ምስራቅ ጦርነት አካባቢ ስለሆነ በዚህ ፑሽ ቢያደርጉ እኮ ዩኤኢም እኮ በዚህ ሰዓት ራሷ ቢዚ ስለሆነች አብይን አታግዝም። በዚህ ሰዓት ትንሽ አብይን ገፋ ብደረግ እኮ ይወድቅ ነበር የሚሉም አሉ። እንግዲህ ሁለቱም ሀሳቦች አሉ። ሁለቱም ሀሳቦች ሚዛኑን በጠበቀ መንገድ ማየት ያስፈልጋል። አንደኛ የተቃዋሚ ጎራው መሰብሰብ ያስፈልጋል። መጀመሪያ ግልጽ የሆነ ተግባብቶ ይፋ ማድረግ ያስፈልጋል። ያ ሂደትን ይጠይቃል። ኢዚ የሚሆን በአንድ ሌሊት የሚሆን ነገር አይመስለኝም። የአብይ ጉዳይ ደግሞ ያው የምናውቀው ነው። ካልኩሌት አድርጎ አይሄድም። ዝም ብሎ የሆነ ሰዓት ሊሄድ ይችላል። አሁን ጦርን ወደ ሰሜን አስጠግተው ቁጭ ብሏል። ያ ጦር ደግሞ ይሄዳል ወይስ አይሄድም? ዩኤን ይጠብቃል ወይስ ራሱ በራሱ አዞ እንደው ይሞክራል ወይ የሚለውን አብይ አቅሙን አይቶ እንትን ሊያደርግ ይችላል። አሁን ሶስት ነገር ነው እንግዲህ የአብይን አቋም እና አቅም ብናየው፣ አንደኛ የህዝብ ፍላጎት የለም። የሰሜኑን ጦርነት ዳግም ኤርትራ ላይ ዳግም ትግራይ ላይ ጦርነት ለማወጅ የኢትዮጵያ ህዝብ ይደግፋል ወይ? ዚሮ፣ የሚደግፍ ሰው የለም። ሁለተኛ መከላከያው ዝግጁነት አለው ወይ? በሰራዊት በጠመንጃ በተለያዩ አመራር ደረጃ መከላከያ ሰራዊት ለዛ ብቁ ነው ወይ? ውሸት ነው። ሚሊሻዎች ናቸው እንግዲህ አሁን እየተዘጋጁ ያሉ። ሚሊሻ ለጦርነት አይሆንም። ሚሊሻ እንደው መከላከያ ከኦሮሚያ የተወሰኑ እዞች ከኦሮሚያ ሲወጡ ሚሊሻ በገብ እያለቀ ነው ኦሮሚያ ውስጥ። እንደው ሚሊሻ ለጦርነት የተዘጋጀ ቡድን አይደለም። አባቶች ናቸው እኮ ሚሊሻ የምንለው እኮ አባቶቻችን ለጦር ሜዳ የተዘጋጁ አይደሉም። ልጆቻቸውን ሊያሳድጉ ነው የሚኖሩት። ግን እነኚህን አባቶችን ሂዱና ሰውን ጨፍጭፉ ብሎ አብይ ያሰማራል እና በየንትኑ እየተገደለ ነው በገፍ ሚሊሻ መደበኛ ጦርን መሄድ እሱ ተው ልክ ሚሊሻን አብይ የሚፈልገው ምንድን ነው? እንደ ለሂማን ዌቭ የሚባለው በጦር ጊዜ እንደ እንትን እንጨት የሚቃጠል እንጨት ትጠቀማለህ። ለዛ ነው እንጂ ይሄ ሂዶ ያሸንፍልኛል ምናምን ሳይሆን ጥይት የጠላት ጥይት ብሎ አብይ የጠላት የህዋትና የሻቢያ ወይ ደግሞ የምናምን የፋኖ የኦኤልኤ ጥይት እንዲጣፋ በዚህ እንዲያልቅ ጥይት እንዲጨርሱ ለማድረግ ይጠቀማል እንጂ ሚሊሻ በምንም ተአምር ለዚህ የተፈጠረ ሰራዊት አይደለም። አብይ ግን ሚሊሻን በገፍ እያሰለፈ ኦሮሚያ ላይ በአንድ ሳምንት ውስጥ አየነው። በአንድ ሳምንት ውስጥ
ስለዚህ መከላከያ ሰራዊት ለጦርነት ዝግጁ ነው ወይ ካላችሁ አይደለም። መከላከያ ሰራዊት ፋኖ ላይ ምን አመጣ? መከላከያ ሰራዊት የኦሮሞ ነጻነት ሰራዊት ኦኤልኤ ላይ ምን አመጣ? የለም። መከላከያ ሰራዊት ባለፈው ከቲዲኤፍ ተገርፎ ከትግራይ ሲባረር አላየንም? እንደ በዛን ጊዜ እኮ ስንት ኃይል የኤርትራ ሰራዊት ጭምር ሁሉም ኢትዮጵያ ውስጥ የሚንቀሳቀስ ኃይል ኤክሰፕት ኦኤልኤ እንደ በዛን ጊዜ የምናስታውስ ከሆነ ኦኤልኤ እና ቲዲኤፍ ስምምነት ነበራቸው። ከዛ ውጭ እኮ እንዳለ ትግራይን ወሮ ግን ቲዲኤፍ ባትል ሃርደንድ ስለሆኑ አብይን ገርፎ ነው ያባረሩት። አሁን መከላከያ ሰራዊት ምኑ ነው ዝግጁነቱ ካያጅ የለም። ሶስተኛ ደግሞ የፖለቲካ አመራር መሐመድ ቤን ዛይድ በዚህ ሰዓት የሰሜኑን የኢትዮጵያ ጦርነት ለመምራት ዝግጁ ነው ወይ? መሐመድ ቤን ዛይድ አይደለም። ስለዚህ መሐመድ ቤን ዛይድ በቤቱ በጣም ረብሻ ስላለ በቤቱ እየተጎዱም ስለሆኑ ዜጎች ኢኮኖሚ እየተጎዳ ነው። በጣም ኢኮኖሚ ቆሟል። እሱ ስላለ ስለዚህ መሐመድ ቤን ዛይድ ዝግጁ አይደለም። ስለዚህ አመራር አይሰጥም በዚህ ሰዓት የሰሜኑን ጦርነትን ለማካሄድ። ስለዚህ በሶስቱ ዝግጁ ስላልሆነ የሚያሳየው ይሄንን ነው። አብይ በአንድ ሌሊት የሆነ ነገር ተነስቶ ሊሄድ ይችላል። ግን ደግሞ ግቡን ይመታል ወይ ያሸንፋል ነው ወይ? ምንድነው ግቡ? አሰብን አመጣለሁ አለ። ያመጣል? እብድ ነው፣ ህልም ነው። እንደዚህ አይመጣም። ውሸት ነው። እና በዚህ ውሸት እሱ ግርግር እየፈጠረ ይቺን ምርጫ ተብሎ አሁን ግርግር ያቺን የሆነ ነገር አስመስሎ ይመረጣል ወይ እሷንም መሰረዝ ይችላል፣ ለነገሩ ይችላል። ስለዚህ ግርግርን እየፈጠረ ይኖራል እንጂ በአቅም የለውም አብይ በዚህ ሰዓት የሚል ነው። በተለይ ደግሞ ከመካከለኛ ምስራቅ ጦርነትን በተመለከተ ለአብይ የሚመጣ መርዶ ነው እንጂ አጠቃላይ ለአብይ የሚመጣ ኦፖርቹኒቲ ነገር የለም። ለዚህ ነው አብይ በጣም ስጋት ውስጥ ገብቷል። ስጋት ውስጥ ስለገባ እንግዲህ ቀጥሎ የሚመጣው የራሱ ሪፐብሊካን ጋርድም ይፈርሳል ማለት ነው። ሪፐብሊካን ጋርድ ከኢራን ልምድ የወሰዱትን ስርዓት በነገራችን ለአንድ ነገር ልጨምርና ላቀው ይህ ሪፐብሊካን ጋርድ ለምንድን ነው የተፈጠረው ምለው? ሪፐብሊካን ጋርድ ሌላ የመከላከያ መዋቅር ነው። መከላከያ ሰራዊት አለ። እሱ በተጨማሪ ሌላ እርከን የጸጥታ እርከን ተጨመረ። ለምንድን ነው ይሄ ነገር የሆነው? ኩ ፕሩፊንግ የሚባል ነገር አለ። መፈንቀለ መንግስት እንዳይካሄድ የሚከለክል አካል ነው። አሁን ኢራን ውስጥ የኢራን መከላከያ ሰራዊትና አይአርጂሲ እኮ የተለያየ ነው። ሱዳን ውስጥ ጃንጃዊድ ሚሊሻ አሁን አርኤስኤፍ የሚባለውና መከላከያ ሰራዊት የተለያዩ ናቸው። ኢትዮጵያ ውስጥም ሪፐብሊካን ጋርድ እና መከላከያ ሰራዊት የተለያዩ ናቸው። ይወዳደራሉ፣ አንዳንዴ ይወቃቀሳሉ። ምንድነው ሪፐብሊካን ጋርድ ለአብይ ቅርብ የሆነ ቡድን፣ የሱን ስልጣን የሚጠብቅ ቡድን ነው ሪፐብሊካን ጋርድ የሚባለው። ሌላው መከላከያ ሰራዊት ደግሞ በጣም የራቀ። ስለዚህ ዓላማው ምንድነው? መፈንቀለ መንግስት አብይ ላይ እንዳይካሄድ አብይን የሚጠብቅ ሰራዊት ነው ሪፐብሊካን ጋርድ። ይሄ ሪፐብሊካን ጋርድ አሁን አልበሽርን ከስልጣን ያባረረ ማን ነው? ጃንጃዊድ ሚሊሻ ራሱ እኮ ነው። አሁን አርኤስኤፍ የሚባለው በሀሜቲ የሚመራ
ጃንጃዊድ ሚሊሻ ራሱ ከመከላከያ ሰራዊት ጋር ሆኖ የሱዳኑን ፕሬዚዳንት አልበሽርን ያሰሩት እኮ እሱ እኔን ይጠብቃሉ ብሎ ያዋቀሩት ይሄ የአረቦች ሚሊሻ ጃንጃዊድ ሚሊሻ ነው ከስልጣን ሰውየውን ያባረሩ። ስለዚህ አተርፍም ለማለት ነው። የራስን የሆነ የመከላከያ ሰራዊትን ራቅ አድርገ የግል ሰራዊትን እንትን አድርገ ራስን ማስከበብ እንደው አያስተርፍም።